አርእስተ ዜና። በትግራይ ባጋጠመው የነዳጅ አቅርቦት እጥረት ምክንያት ህዝብ ለማህበራዊ ኢኮኖሚያዊ ችግር መጋለጡን የትግራይ መንገድና ትራንስፖርት ቢሮ አስታወቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ በእስራኤል ያደረሰውን ጥቃት መገመት ባለመቻላቸው የአገሪቱን የደህንነት ኃላፊ ከስልጣን አባረሩ። ሰላም ጤና ይስጥልን ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያ በትግራይ ባጋጠመው የነዳጅ አቅርቦት እጥረት ምክንያት ህዝብ ለማህበራዊ ኢኮኖሚያዊ ችግር መጋለጡን የትግራይ መንገድና ትራንስፖርት ቢሮ አስታወቀም። የነዳጅ እጥረቱ በዚህ ከቀጠለም የበለጠ ማህበራዊ ቀውስ ከማስከተሉ በፊት የፌዴራል መንግስት ፍትሃዊና በቂ የነዳጅ አቅርቦት እንዲያደርግ ጠይቋል። ታደሰ ልጅአለም ከቅርብ ጊዜያት ወዲህ በትግራይ ያጋጠመው ከፍተኛ የነዳጅ አቅርቦት እጥረት ምክንያት በአሁኑ ሰዓት ለተወሳሰበና ለተለያዩ ለዘርፈ ብዙ ችግሮች ምክንያት መሆኑን የትግራይ መንገድና ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ገልጿል። አቶ ታደለ አክሎም በቅርቡም ወደ ትግራይ የተጫነ ነዳጅ አለመኖሩ ገልጾ በሀገሪቱ ፍትሃዊ የነዳጅ ክፍፍል አለመኖሩ በምክንያት አንስተዋል። የነዳጅ እጥረቱ አለ። በየጊዜው በሚበቃን መሰረት የመጣ አልነበረም። መምጣት በነበረበት ከጦርነቱ በፊት ሲመጣ እንደነበረ እንኳን እየመጣልን እንዳልሆነ በተደጋጋሚ በጠየቅናቸው ለተቋሙ በጠየቅነው መሰረት እናውቃለን። ዞሮ አሁን ደግሞ ምክንያት ባልታወቀ እጥረቱ እየተባባሰ ሄዷል ብቻ ሳይሆን ጭራሽ ትራንስፖርት ሰርቪስ ለመስጠት እስከ ማቆም የሚያደርስበት አይነት ሁኔታ ተፈጥሯልና እሱን የፌደራል መንግስት እንዲያግዘን አሁንም እንጠይቃለን። የትግራይ ህዝብ ጦርነቱን ተከትሎ የተፈጠረበት ሁለንተናዊ ስብራት ገና ሳያገግም አሁን ደግሞ በነዳጅ አቅርቦት እጥረት ምክንያትም ለማህበራዊ ኢኮኖሚ ችግር ይበልጥ እንዲጋለጥና በዕለታዊ ኑሮው ላይ ጫና እየፈጠረበት ነው ብለዋል። የነዳጅ እጥረቱ ሁለንተናዊ ቀውስ ፈጥሯል የሚለው ትክክል ነው። ገበሬዎቹ ማሳቸው በፀሐይ ተቃጥሎ ውሃ አጥቶ በነዳጅ እጥረት ምክንያት ሰልፍ ሲያደርጉ አይተናል። በተለየ ሁኔታ መደገፍ የሚገባው ክልል ሆኖ ሳለ አልተደገፈም የሚገባው እሱ አልነበረም የሚል ጥያቄ አለኝ እንደ አንድ ግለሰብ። ግን ማህበረሰቡ በጣም እየተቸገረ ሁለንተናዊ ቀውስ ነገሮች እንዲወደዱ ምክንያት እየሆነ ያለ ግን የነዳጅ ነው። ነዳጅ የደም ስር ነው ያሉት የቢሮ ኃላፊ አቶ ታደለና የትግራይ ፖሊስ ኮሚሽን የትራፊክ ደህንነትና ቁጥጥር አደጋ ምርመራ ዳይሬክተር ኮማንደር ተስፋይ ገብረመድህን የፌዴራል መንግስት ትግራይ በቂ የነዳጅ ድጋፍና አቅርቦት የምታገኝበት አሰራር እንዲኖርና ብሎም ፍትሃዊ ክፍፍል በማድረግ የትግራይ ህዝብ አሁን ካለው ሁለንተናዊ ቀውስ ሊታደገው ይገባል ሲሉ አክለዋል። ኮማንደር ተስፋይ አክሎም የትግራይ ህዝብ ለዳግም ግንባታው የሚያሳካበትና ምቹ ሁኔታ ሊፈጥርለትና ሊያግዘው ይገባል ብለዋል። ነዳጁ ደም ስር ሆኖ እያገለገለ የኢኮኖሚ ደም ስር ሆኖ እያገለገለ ስፔሻሊ በትራንስፖርት የአንድ አገር ኢኮኖሚ ደም ስር ነው ካልን ነዳጅ ከሌለ በውሃ የሚንቀሳቀስ ትራንስፖርት ስለሌለ ማህበረሰቡ እየተቸገረ እንደሆነ አውቆ ፌደራል መንግስት እንዲያግዘን የኤጀንሱም ያው በተረጋጋሚ ደብዳቤ እንደጻፈ አይተናል። አሁንም እኛ ያው ጥሪ እያቀረብን ነው። በዚህ መልኩ ፌደራል መንግስት እንዲያግዘን ህብረተሰቡ እየተቸገረ እንደሆነ ተረድቶ ነዳጁ በአግባብ እንዲቀርብልን የተሟላ ቢሆን ለስራችን ይመች ነበር። አሁን እኛ እኮ ተቸግረናል። ነዳጅ አለመኖሩ በትርፍ ተጭኖ ሊሄድ የሚፈልግ ህብረተሰብ አለ። እኛ ደግሞ የምናስበው አደጋ እንኳን ቢደርስ ያ እንዲጭነው የተፈቀደለት ነው እንጂ መሆን ያለበት ትርፍ ተጭኖ ጉዳት ለምን ይደርስበታል? ትርፍ በጫንም ምን የትራፊክ አደጋ መንስኤ ሊሆን ይችላል። ስለዚህ ቁጥጥር እናደርጋለን ብለን ነው ቁጥጥር እናደርገው። የትግራይ ሁኔታ ግምት ውስጥ በማስገባት ድጋፍ እንዲያደርጉልን፣ ነዳጅ አቅርቦት እንዲያቀርቡልን የተሟላ እንዲሆን በትህትና ለመጠየቅ ነው። አመሰግናለሁ። የነዳጅ አቅርቦቱ በዚህ ከቀጠለ ግን የትግራይ ህዝብ ለሌላ ሁለንተናዊ ቀውስ ስለሚዳርገው የፌዴራል መንግስት ይህን ችግር በመረዳት አስፈላጊውን ድጋፍና አቅርቦት ሊያደርግ ይገባል ብለዋል። በሀገር አቀፍ ደረጃ የተሻሻለው የመንገድ ትራንስፖርት የትራፊክ መቆጣጠሪያ ደንብ ቁጥር 557/2016
በትግራይ ተግባራዊ ሊደረግ መሆኑ የትግራይ መንገድና ትራንስፖርት ቢሮ አስታወቀም። ቢሮው ዛሬ ለጋዜጠኞች በሰጠው መግለጫ አዲሱ የትራፊክ መቆጣጠሪያ ደንብ ከመጋቢት 21 2017 ዓ.ም ጀምሮ ተግባራዊ ይሆናል ብሏል። ታደሰ ልጅአለም መግለጫውን ተከታትሎታል። በሀገር አቀፍ ደረጃ ይሻሻሉ አዲሱ የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557 ዝባር 2016 በትግራይ ተግባራዊ ሊደረግ መሆኑን የትግራይ መንገድና ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ገልጸዋል። በትግራይ የሚከሰቱ የትራፊክ ደንብ ጥሰቶችን በተሻለ መንገድ ለመቆጣጠር ያስችላል የተባለው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 557 ዝባር 2016 ከ10 ቀናት በኋላ በስራ ላይ እንደሚውል የቢሮ ኃላፊ አቶ ታደለ መንግስቱና የትግራይ ፖሊስ ኮሚሽን የትራፊክ ደህንነትና ቁጥጥር አደጋ ምርመራ ዳይሬክተር ኮማንደር ተስፋይ ገብረመድህን በዛሬው ዕለት ለጋዜጠኞች በሰጡት መግለጫ አስታውቀዋል። መንገድ ትራንስፖርት ትራፊክ ለመቆጣጠር የወጣው ደንብ 557 ዝባር 2016 በትግራይ ክልል ሳንተገብር ቆይተን በሌሎች ክልሎች ከነሐሴ ጀምሮ ተግባራዊ የሆነ ቢሆንም እኛ ጋር ግን ትንሽ በነበረው ችግር ምክንያት ማስተካከል የነበረብን ነገሮች እስከ መተርጎምም ያው ምክር ቤትም ያው ማየት ስለነበረበት ከሚመለከተው የህግ አካላት እያየን እስካሁን ቆይተናል። አሁን ግን ያው ሁሉም ነገር ጨርሰን በቀጥታ ትራንስሌት ወይም ደግሞ ትርጉም ላይ ወስደን ወደ ተግባር ለመግባት ወደ 700 የሚሆኑ ትራፊክ ፖሊሶች ስልጠና ሰጥተን በአዲሱ የመንገድ ትራንስፖርት ትራፊክ መቆጣጠሪያ ሚኒስትሮች ምክር ቤት ደንብ ቁጥር 557 ዝባር 2016 ተግባራዊ ለማድረግ ለትራፊክ ፖሊስ አባላት ስልጠና መሰጠቱ ተገልጿል። በሀገር ደረጃ አንድ አይነት የትራንስፖርት ህግና ደንብ እንዲኖር በጋራ መስራት አስፈላጊ ነው ሲሉ ኃላፊዎቹ አክለዋል። ደንቡ ብዙ ነገሮችን አቅፎ የያዘ ነው። እንግዲህ ትራንስፖርት በባህሪው ተሻጋሪ ስለሆነ ከሌሎች ክልሎችም እኩል ስምሪት እየሰጠን ስለሆነ ህጉ አፈጻጸሙ እኩል መሆን ስላለበት ከስፔሻሊ ከአጎራባች ክልሎች የነበረን ክፍተት የሚፈታ ሆኖ ስላገኘ ነው በቀጥታ ተግባራዊ ለማድረግ ወስነን ሁሉም የህግ አካሄዶች አሟልተን ከ10 ቀን በኋላ ተግባራዊ እንደምናደርግ ለመግለጽ ነው። የተለያዩ ማሻሻያዎች የተደረጉለትና የሚፈጸሙ የትራፊክ ደንብ ጥሰቶችን ለመቆጣጠር ያስችላል የተባለው ደንብ የትራፊክ ቅጣት የገንዘብ መጠን ከፍ የተደረገበትና ለመጀመሪያ ደረጃ እርከን ጥፋቶች ከአንደኛ ደረጃ እርከን 500 ብር፣ ለሁለተኛ ደረጃ እርከን 1000 ብር እና ለሶስተኛ ደረጃ እርከኖች ከ1500 ብር ድረስ ቅጣት የሚጥል ነው ሲሉ ኮማንደር ተስፋይ ገብረመድህን ገልጸዋል። ይህ አዲሱ የትራፊክ ቁጥጥርና ደንብ ወደ ተግባር ሲገባ የሻለ የትራፊክ ቁጥጥር በማሳለጥ የትራፊክ አደጋን ለመከላከልና ለመቀነስ ያስችላል ተብሎ ተስፋ ተጥሎበታል። ስለዚህ የወጣውን ትራፊክ ደንብ 557 2016 የሚል ስያሜ ያለው ተግባራዊ የሚደረገውም ያው ከመጋቢት 21 ቀን ተግባራዊ ለማድረግ ተዘጋጅተናል። ደንቡ ለእያንዳንዱ ዞን ደርሷል። ግን ተግባራዊ ከመድረጋችን በፊት ግን ህብረተሰቡ ግንዛቤ ማስተማር ስላለብን ያው መጀመሪያ በመናኸሪያ ለአሽከርካሪው ለባለ ንብረትና ለህብረተሰቡ ማስተማር ስላለብን ብለን ለ10 ቀን ዛሬ ተጀምሯል። በመቀሌ እያስተማር እንገኛለን ማለት ነው። ከዛ በኋላ ግን ከመጋቢት 21 በኋላ ግን ያው ተግባራዊ ማድረግ እንጀምራለን። ከደንቡ ጋር ተያይዞ እስካሁንም ያዘገየን ብዙ ምክንያቶች አሉ። አንድ ያው በጦርነት ስለነበርን በጦርነት በመኖራችን ምክንያት ብዙ ነገሮች ማስተካከል ስለነበረብን ቀጥታ ወደ ደንቡ ማስገባት አስቸጋሪ ሆነብን ቆይቷል። ግን አሁንም ችግሩ ሙሉ በሙሉ ተቀርፏል ባይባል እንኳን በተሻለ መጠን ግን ትራፊክ ፖሊሶቹን ዝግጁ ስላደረግን መናኸሪያዎቹም በተሻለ መጠን ስራ እንዲጀምሩ ስላደረግን ተግባራዊ ለማድረግ የሚዳግተን ነገር አይኖርም ብለን እናስባለን። የትግራይ እርሻና ተፈጥሮ ሀብት ቢሮ ከግብርና ሚኒስቴር በብድር የተረከባቸውን 85 ትራክተሮች ለዞኖች አከፋፈለም። የመጡት ትራክተሮች በራሳቸው የሚያርሱ በመሆናቸው የአርሶ አደሩን ድካም የሚቀንሱና የትግራይ እርሻ ዘርፍን ለማዘመን ያስችላል ተብሏል። መዓዛ መኮንን
የትግራይ እርሻና ተፈጥሮ ሀብት ቢሮ ከግብርና ሚኒስቴር በብድር የተረከባቸውን 85 ትራክተሮች በትግራይ ለተለያዩ ዞኖች አከፋፍሏል። ከ2013 ዓ.ም በፊት በትግራይ ከ2 ሚሊዮን በላይ ለእርሻ የሚያገለግሉ በሬዎች እንደነበሩና በትግራይ በነበረው ጆኖሳይዳዊ ጦርነት ከፍተኛ ውድመት መድረሱ ተከትሎ ግን ለእርሻ ያገለግሉ የነበሩ በሬዎች አሁን ላይ 250 ሺህ ብቻ መሆናቸው የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ገልጸዋል። በመሆኑም አሁን በትግራይ አርሶ አደሩም ሆነ የእንስሳት ጉልበት መዳከምና እርሻውን ለማዘመን ታሳቢ በማድረግ የትራክተር አቅርቦት ወሳኝ በመሆኑ ያለውን ችግር ለመፍታት እንቅስቃሴዎች መጀመራቸውንም ገልጸዋል። ወለልኹ መፍረይነት ክትዕቢ ነዘምኖ ሕርሻስ ነዘምኖ በነበረው ጦርነት ምክንያት ትግራይና ህዝቧ አቅም አሳጥቷቸዋል። ስለሆነም አምራችነት ለማሳደግ እርሻውን ማዘመን ይገባል። ከዚህ ቀደም በበሬ ታርሶ አምራችነት ማሳደግ አልተቻለምና አሁን ያለውን ችግር ወደ ጸጋ እንቀይረው ብለን ቢሮአችን ከአርሶ አደሮችና ኢንቨስተሮች ጋር በመመካከር እርሻውን ለማዘመን የተለያዩ ፖሊሲዎችን በማምጣት እየሰራ እንገኛለን። ባለፈው ዓመት ከ60 በላይ ትራክተሮች ወደ ትግራይ መምጣታቸውና በዚህም ከፍተኛ ውጤት አይተንበታል ያሉት ዶክተር ኢያሱ አሁንም አርሶ አደሩ ባሳየው ፍላጎት መሰረት 85 ትራክተሮች አስገብተናልም ብለዋል። ሳይት ሻንተ ዘአኽላ ትራክተራት አቴን ምስ ማህረሽን ባለፈው ዓመት 9 የሚሆኑ በራሳቸው የሚታረሱ ትራክተሮች አስገብተን ሁሉንም ወደ ተጠቃሚዎች እንዲከፋፈሉ አድርገናል። በዚህም ትራክተር ትግራይ ውስጥ ምን ያህል አስፈላጊ መሆኑን በተግባር ያየንበት ነበር። ከጦርነቱ በፊት 2000 ትራክተሮች ነበሩ። ከዛ በኋላ ግን ዜሮ ነው የቀረነው። እነዚህ ገብተው ያየነው ውጤት ግን የሚገርም ነው። ይህም ለአርሶ አደሩ ምን ያህል እፎይታ እንደሰጠበት ተመልክተናል። የፌዴራል መንግስት ቀደም ብሎ ለትግራይ 500 ትራክተሮችን ለመስጠት ቃል መግባቱ የትግራይ እርሻና ተፈጥሮ ሀብት ቢሮ በተለያዩ አጋጣሚዎች እየገለጸ መጥቷል። ዛሬ ርክክብ የተፈጸመባቸው 85 ትራክተሮችም የዛ አካል መሆናቸው ዶክተር ኢያሱ ገልጸው አሁን ካለው የትግራይ ሁኔታ አንጻር በቂ ባለመሆኑ የተቀሩት ከ400 በላይ ትራክተሮችም ለማስገባት ቢሮአቸው ጥረት እንደሚያደርግ ገልጸዋል። ጠቅላይ ሚኒስትር 500 ትራክተር መዋስክት ሆነኩም ጠቅላይ ሚኒስትሩ 500 ትራክተሮች ተጨማሪ እንዲሆኑ በሚል ወለድ በሌላው ብድር እንሰጣለን ብለው ቃል በገቡልን መሰረት ዛሬ ያስረከብናቸው 85 ትራክተሮች የዛ አካል ናቸው። ግን እነዚህ በቂ አይደሉም። ያለንበት ሁኔታ መሰረት በማድረግ አምራችነት ለማሳደግ እነዚህ በቂ አይደሉም። የተቀሩት 405 ትራክተሮች አሉ፣ ገና ይመጣሉ። የመጡት ትራክተሮች በራሳቸው የሚያርሱ በመሆናቸው የአርሶ አደሩን ድካም ያግዛል ያሉት ኃላፊው፣ ስለሆነም አርሶ አደሩ ረጅም ስልጠናና ብድር ወስዶ ትራክተሮችን በመረከብ ወደ ስራ እንዲገባ ማድረግ ነውም ብለዋል። ስታይን ላዘን 85 መጽየን ዘለዋ ንብሙልአን ወረዳታትና አሁን የመጡ 85 ትራክተሮች በትግራይ ለሚገኙ ዞኖችና ወረዳዎች ለሚገኙት የተደራጁ ወጣቶች ባለሀብቶችና አርሶ አደሮች እናከፋፍላለን በሚል ነው ስራ የጀመርነው። ፍላጎቱን አይተንም እንደያስፈላጊነቱ ያለ ወለድ የሚከፈል የረጅም ጊዜ ብድር በመስጠት በቀጣይም ለማመቻቸት እቅድ ይዘናል። ለ600 የሚሆኑ አርሶ አደሮችና ወጣቶች ከተለያዩ አካላት ጋር በማቀናጀት ስልጠናም ሰጥተናል። ትራክተሮቹ ስራ ላይ እንዲውሉ የነዳጅ አቅርቦት ወሳኝ ነው ያሉት ዶክተር ኢያሱ አሁን ላይ በትግራይ ባለው የነዳጅ እጥረት ምክንያት ለእርሻ ስራ እንቅፋት እየሆነ ስላለ የፌዴራል መንግስትና የሚመለከተው አካል መፍትሄ እንዲያስቀምጡበትም ጥሪ አቅርበዋል። ናይ ነዳጅ ሕቶሎ ሐዚ ትራክተር ታብኩምና ስታይ ዋጋ አለው። ትራክተር የነዳጅ ጥያቄ አለ። ትራክተር ብትሰጡን ያለ ነዳጅ ምን ዋጋ አለው እያሉ ነው። ይህ ለመንግስት ጥያቄ እያቀረብን ነው። በነዳጅ እጥረት ምክንያት ምንም አይነት የእርሻ ስራ ማከናወን አይቻልም። የመስኖ ልማት እየተቃጠለ ነው ያለው። ስለሆነም የፌዴራል መንግስት በትግራይ ያጋጠመውን የነዳጅ እጥረት እንዲቀርፍልን ጥሪ እናቀርባለን። የእንግሊዝ ፓርላማ አባል ሎርድ ዴቪድ አልተን የፕሪቶሪያው የሰላም ስምምነት እንዳይፈርስ እንግሊዝ ትኩረት ሰጥታ እንድትከታተለው ጠየቁም። የእንግሊዝ መንግስት ለፕሪቶሪያው የሰላም ስምምነት የሰጠውን ትኩረትና አሁናዊ የትግራይ ሁኔታ የሰላም ስምምነቱ ወደ ኋላ እንዳይቀለብሰው ተገቢውን ትኩረት እንዲሰጠው ጥሪ አቅርበዋል። የእንግሊዝ ፓርላማ አባል ሎርድ ዴቪድ አልተን በመንግስታቸው ትኩረት እንዲሰጠው ካቀረቧቸው ጉዳዮች የእንግሊዝ መንግስት ለፕሪቶሪያው የሰላም ስምምነት ተገቢ ትኩረት እንዲሰጥና በትግራይ መሪዎች መካከል የተፈጠረው ክፍተት ስምምነቱን ወደ ኋላ እንዳይመልሰው ተገቢውን ክትትል እንዲደረግበት ጠይቀዋል። የቀይ ባህር ቀጠናና የአካባቢው ውጥረት እንዲሁም በትግራይ ህዝብ ላይ ስለሚፈጠረው ጫና በሚመለከት የእንግሊዝ መንግስት በትኩረት ሊመለከተው ይገባል ብለዋል። በተጨማሪም ሎርድ ዴቪድ አልተን የእንግሊዝ መንግስት በትግራይ ስላለው ህገወጥ የማዕድን ማውጣትና ህገወጥ የሰዎች ዝውውር የሚወጡ መረጃዎች ዳሰሳ ተደርገዋል ወይ ሲል የጠየቀ ሲሆን ህግ የማስከበር ጉዳይና በፖለቲካ መሪዎች ያለውን ልዩነት የሚፈጠረው ጫና ተገቢውን ትኩረት እንዲሰጠውም ለእንግሊዝ ፓርላማ ጠይቀዋል።
ከውጭ ወዳገኘናቸው መረጃዎች እናልፋለን። በጀነራል አልቡርሃን የሚመራው የሱዳን ጦር ከ2 ዓመት በኋላ የሀገሪቱን ቤተ መንግስት ሙሉ በሙሉ መቆጣጠሩን ወታደራዊ መሪዎች ገለጹ። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦርም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። ፍሬህይወት ተወልደመድህን الجمعة 21 رمضان 21/3 የሱዳን ግማሽ ኃይሉ ህዝብ የተፈናቀለበት በ10 ሺዎች የሞቱበትና ሀገሪቷ ወደማትወጣበት አዘቅት የከተታት በጀነራል አልቡርሃን የሚመራው የሱዳን ጦርና በሐምዳል ዳጋሎ በሚመራው የፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው የእርስ በርስ ጦርነት አሁን ላይ መቋጫ ያገኘ ይመስላል እየተባለ ይገኛል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኝ ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች የገለጹ ሲሆን በሱዳን ህዝብ ላይ ሲደርስ የነበረው ወንጀል ማብቂያ ያገኘ ነውም ተብሏል። እንደ ቢቢሲ ዘገባ የጦር ቃል አቀባይ ነቢል አብደላህ በመንግስታዊ ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘው ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠራቸውና ሰራዊታቸው ሙሉ በሙሉ ድል እስኪያደርግ ድረስ ትግላቸው አጠናክረው እንደሚቀጥሉም ነው ያስረዱት። የቢቢሲ ዘገባ ቃል አቀባዩን ዋቢ በማድረግ እንደሚገልጸው ሰራዊታቸው የሱዳን ፈጥኖ ደራሽ ኃይሉን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን መማረኩን የገለጸው ካርቱም ለበርካቶች ህይወት መቀጠፍ ምክንያት የሆነው የአገሪቱ የእርስ በርስ ደም አፋሳሽ ጦርነት ከ2 ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎች የተካሄዱባት ከተማ እንደሆነችም ተገልጿል። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳንን ምዕራባዊ ክፍል ተቆጣጥሮ ቆይቷል። የሱዳን ጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱ ወሳኝ ምዕራፍ ነው ተብሏል። የሱዳን ጦር ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎች አስመዝግቧል። የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳል ዳጋሎ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩት የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ ማስጠንቀቀዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸው ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። የሱዳን ጦርነት በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። በመጨረሻም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ዓ.ም ሐማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱን የደህንነት ኃላፊ ከስልጣን አባረሩ። የእስራኤል ካቢኔ ሐሙስ ባደረገው ስብሰባ እንደ አውሮፓውያን አቆጣጠር ጥቅምት 2021 የሺን ቤት ዋና ኃላፊ ሆነው ለ5 ዓመታት የተሾሙት ሮነን ባርን ከስልጣን መነሳታቸው አጽድቋል። በሁለቱ መካከል የቀጠለውን ያለመተማመን በየጊዜው መስፋቱን በምክንያትነት ጠቅሷል። እርምጃው ቁጣን የቀሰቀሰ ሲሆን በኢየሩሳሌም የጸረ መንግስት ሰልፎች የበለጠ አቀጣጥሏል ተብሏል። በዚህም በሺዎች የሚቆጠሩ የአገሪቱ ዜጎች እስራኤል በጋዛ ላይ የጀመረችውን አዲስ ጥቃት የተቃወሙ ሰልፈኞች ጎን ቆሟል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፊሊስጤም ግዛት ከፍተኛ ጥቃት እያደረሰች ሲሆን በዚህም ለ2 ወራት ገደማ የዘለቀውን የተኩስ አቁም እንዲቋረጥ ሆኗል። የሺን ቤት የእስራኤል የአገር ውስጥ የስለላ ድርጅት ሲሆን በጦርነቱ ውስጥ ቁልፍ ሚና የሚጫወት ነው። ቀንደኛ የኔታንያሁ ተቺና ከኃላፊነታቸው የማባረር ሂደት የገጠማቸውን የእስራኤሉ ጠቅላይ አቃቢ ሕግ ጋሊ ባርሃብ ማይራማን የድርጊቱ ሕጋዊነት እስካልተገመተ ድረስ ባር ከስልጣን ሊባረሩ አይችሉም ሲል መከራከራቸውን ቢቢሲ በዘገባው አመላክቷል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም